በጋራ ለመስራት የሚያስችል ፊርማ ነው ተፈራረሙ የተባለው። ሲጀመር ጅቡቲ ሀገር ናት ወይ ነው እኔ ጥያቄ። ድሮን አይደለም ሌላም ነገር ተጠቅሞ ማጥፋት አለበት ይሄ መንግስት እንጂ በአመት ለወደቡ ኪራይ የምንከፍለው 1.6 ቢሊዮን ዶላር። የቀይ ባህር ደህንነት ካሳሰበ ሂድ ሀውቲዎችን ተዋጋ። የሀውቲን አማጽያን እስኪ አንድ ሚሳኤል ተኩስና መታ እስቲ። ከመቶ በላይ ሰው አንድ የገጠር መንደር ላይ ያለች ትንሽዬ ትምህርት ቤት ለማጠር አጥር አካባቢ ተሰብስቦ የሚገኝበት ምክንያት ምንድነው? ኢሳያስ አፈወርቂ የአሰብ ወደብን ኢትዮጵያ እንድትጠቀምበት ካልፈቀደ መጥፊያው ነው። ይሄ ሊሰመርበት ይገባል። ግን አንተ እየተከፈለ ሀገርን ለማፍረስ የውሸት ፕሮፓጋንዳ የምታወራ ከሆነ እኔ እየተከፈለኝ ሀገርን ለመስራት ብሰራስ? ሀገሬን ለማዳን ከጥፋት ለማዳን እየተከፈለኝ ብሰራስ? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? በዛሬው ዝግጅታችን ወቅታዊና አዳዲስ መረጃዎችን እያነሳን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለሌሎች ተደራሽ እንዲሆን እንድታደርጉ በአክብሮት ግብዣዬን አቀርባለሁ። እንግዲህ በዛሬው ዕለት የተወሰኑ ወቅታዊ መረጃዎችን የምናነሳ ይሆናል። በመጀመሪያ ከሰሞኑ ከተከናወኑ አበይት ጉዳዮች መካከል የካሳንችስን የኮሪደር ልማት የመሰለ የልማት ስራ ተመልክተናል። እንግዲህ ካሳንችስን ከድሮ ጀምሮ የምናውቅ ሰዎች ምን ያክል የተጨናነቀ ኑሮ ይኖርበት እንደነበረ፣ ህዝቡ ምን ያክል ይቸገር እንደነበር፣ በእርግጥ እዛ አካባቢ የነበረው ማህበራዊ ህይወት በጣም የተጠናከረ፣ ወጣቶቹ እርስ በርሳቸው የሚተሳሰቡና የሚረዳዱ እንዲሁም ደግሞ ነዋሪዎቹም ትላልቆቹ ሰዎችም እናቶችም እንዲሁም የአካባቢው አባቶች በክፉ በደግ የሚጠያየቁ በጣም መልካም የሆነ ማህበራዊ ህይወት የነበረበት ሰፈር ነው። ያንን ማህበራዊ ህይወት ሳይለቅ እዛ አካባቢ የነበሩ ሰዎች ወደ አዲስ ሰፈር ወደ ገላንጉራ ወደሚባለው አዲስ ሰፈር ከተዛወሩ በኋላ ያሉበትን ሁኔታ ተመልክተናል። ይሄም ጠቅላይ ሚኒስትሩ የፋሲካ በዓልን አስመልክተው ከካሳንችስ ነዋሪዎች ጋር በገላንጉራ ሰፈር ሂደው ከቀድሞ የካሳንችስ ነዋሪዎች ጋር ያሳለፉትን የበዓል ፕሮግራም ስንመለከት የነበረው በካሳንችስ የነበረው ማህበራዊ ህይወት በገላንጉራ መቀጠሉንም ማህበራዊ ህይወታቸው እንዳለ ሆኖ እድርም እቆብም እንዲሁም በክፉ በደግ መጠያየቁ ጉርብትናቸው መቀጠሉን ስናይ በእጅጉን ተደስተናል። የአካባቢው ነዋሪዎችም በወቅቱ የተለያዩ አስተያየቶችን ሲሰጡ ተመልክተናል። በጣም ደስተኞች እንደሆኑ፣ የተሻለ ህይወት እንዳጋጠማቸው፣ ማህበራዊ ህይወታቸው ባለመፍረሱም ከጎረቤቶቻቸው ጋር አብረው አንድ ላይ አንድ አካባቢ በመኖራቸው እጅግ በጣም ደስተኞች መሆናቸውን ተመልክተናል። እንግዲህ ከዚህ በፊት ከለውጡ በፊት በነበረው ትሬንድ እንደዚህ አይነት የኮንዶሚኒየም ልማት በሚሰራበት ጊዜ ከአንድ አካባቢ የሚነሱ ሰዎች አንድ አካባቢ ላይ ቤት አይደርሳቸውም ነበረ። በእጣ ማውጣት ምክንያት እንዲሁም ደግሞ በተለያየ በወያኔ ዘመን የነበረው እንግዲህ ኢህአዴግ የራሱ የሆነ ፍልስፍና ነበረው። ማህበራዊ ህይወትን ማፍረስ ይፈልግ እንደነበር አንዱ ማሳያ በልማት ምክንያት የሚነሱ ጎረቤታሞች አንድ ላይ እንዳይሆኑ የተለያየ ቦታ አራርቆ በማስቀመጥ ጎረቤት ከጎረቤቱ ጋር ሳይተዋወቅ የሚኖርበት ትሬንድ ነበር የነበረው። ያንን የነበረውን ታሪክ በመቀየር ከአንድ ቦታ የሚነሱ ሰዎች አንድ አካባቢ እንዲሰፍሩ መደረጋቸው እንግዲህ ከተማ እያደገ በሄደ ቁጥር እንደዚህ አይነት ልማቶች ነገም ከነገ ወዲያም የሚቀጥሉ ናቸውና አንድ አካባቢ የነበረ በጣም አስቸጋሪ የሆነ ከተማዋን በሚመጥን ደረጃ ያልነበረ አካባቢ ፈርሶ ነገም ከነገ ወዲያ ሊለማ ይችላልና ግን ሲለማ ማህበራዊ ህይወት አብሮ መፍረስ የለበትም። በአካባቢው የነበሩ ሰዎች አንድ ላይ ሆነው አንድ አካባቢ ቤት ቢሰጣቸውና ማህበራዊ ህይወታቸውን ቢቀጥሉ በጣም መልካም ይሆናል የሚል አስተያየቶች ከድሮ ጀምሮ ይሰጡ ነበርና እንግዲህ በዚህ ዘመን እያየን ያለነው ነገር ይሄንን ነው። በፊት ስንመኘው የነበረው ነገር ልማት አይቀርም፣ ከተማ ይፈርሳል፣ እንደ አዲስ ይሰራል። ግን እዛ አካባቢ የነበረው ማህበረሰብ ሲበተን አብሮ ማህበራዊ ህይወት ነው የሚበተነውና ማህበራዊ ህይወት ደግሞ እንደ ኢትዮጵያ የኖርንበት ጉርብትና ልጆች ያደጉበት አስተዳደግ አብሮ ነው የሚፈርሰው አንድ አካባቢ የነበረ ሰው ሲበታተን። አሁን በካሳንችስ ነዋሪዎችና እንዲሁም ደግሞ ከዚህም በፊት አቧሬም ላይ በነበረው ልማት ስንመለከት እዛው አካባቢ የነበሩ ሰዎች
አቧሬ ላይ ይኖሩ የነበሩ ሰዎች እዛው ባሉበት ነው ቤት ተሰርቶ የተሰጣቸው። ማህበራዊ ህይወታቸው እንዳለ ሆኖ የኑሮ ይዘታቸው የኑሮ ሁኔታቸው ግን ተቀይሮ በተሻለ ቤት ውስጥ የመኖር እድል ነው ያጋጠማቸው። ይሄ በጣም እጅግ የሚያስደስት ነገር ነው። እንዲሁም ገላንጉራ ላይ ያየናቸው የካሳንቺስ ነዋሪዎችም በዚሁ መሰረት ጉርብትናቸውና ማህበራዊ ህይወታቸው ሳይፈርስ በጣም ደስተኛ ሆነው መቀጠላቸውን ስንመለከት እጅግ በጣም የሚያስደስት ነገር ነውና ካሳንቺስንም ሂደው መጎብኘታቸውን ተመልክተናል። ከንቲባ አዳነች አቤቤ ሁኔታዎችን አመቻችተው በገላንጉራ አዲስ ኑሮ የጀመሩ የካሳንቺስ ነዋሪዎችን ሂደው ሰፈራቸው እንዲመለከቱ ካሳንቺስ እንዴት እንደተለወጠች እንደተሰራች ያ የነበረው እነሱን ከዛ ቦታ ላይ ለማንሳት የተፈለገበት ምክንያት ከተማዋን በሚመጥናት ደረጃ ለማልማት መሆኑን ሂደው እንዲያዩ የተደረገበት ነገር በራሱ ይሄ መንግስት ሰው ተኮር ነው የሚባለው የለውጡ ስራ ራሱ የሚሰራው የኮሪደር ልማት የሚሆን የተለያየ ኮንዶሚኒየም ስራ የሚሆን ከአካባቢው በልማት ምክንያት የሚፈርሱ አካባቢዎች ሰው ተኮር ናቸው ሲባል የሰውን ህይወት ማህበራዊ ህይወትን የኑሮ ይዘትን አያፈርስም፣ አያበላሽም። ግን ወደ ተሻለ ነገር ከተማዋን በሚመጥናት ደረጃ እየተሰራ መሆኑን ራሳቸው ነዋሪዎቹ ሂደው በአካል እንዲያዩ የተደረገበት ነገር መንግስት እውነታን ይዞ እስከሰራ ድረስ የሚያሳፍረው ነገር እንደሌለ ሰርቶ ማሳየት የሚችል መንግስት እንደሆነ ከንቲባ አዳነች አቤቤም በዚህ አጋጣሚ አለማመስገን አይቻልም። እጅግ በጣም ከባድ የሆነ ስራ ነው እየሰሩ ያሉት። በአጭር ጊዜ ውስጥ ነው የካሳንቺስ ዓመት ባልሞላ፣ ምክንያቱም 7-8 ወር ውስጥ ነው እየተጠናቀቀ ያሉ ግንባታዎችና የዛን ያክል ለውጥ ካሳንቺስን ድሮ የሚያቅሰው አሁን ቢሄድ በእርግጠኝነት አያውቃትምና የዚህን ያክል ለውጥ ይሰራል ለሀገር የሚያስብ ለህዝብ የሚያስብ መንግስት ሲኖር ሀገርን በሚመጥናት ደረጃ አገነባለሁ የሚል ኢትዮጵያዊ መሪ ሲኖር ሀገር እንደዚህ ይሰራል የሚለውን ማሳያ ነውና ይሄንን እንደ መነሻ ይበርታ ይቀጥል የሚያስብል ልማት ነውና በዚሁ መሰረት መንግስትን የከተማ አስተዳደሩን ምስጋና ማቅረብ ይገባል። እንዲሁም ከዚህም በኋላ በዚህ አይነት በልማት ምክንያት የተለያዩ ቦታዎች ላይ የሚነሱ ሰዎች ካሳንቺስ ላይ ይወራ እንደነበረው ብዙ ነገር ሊወራ ይችላል። ግን ነገ ከነገ ወዲያ ተሰርቶ ተለውጦ ተቀይሮ ሲታይ ትንሽ ያስተዛዝባልና ልማትን የምትቃወሙ ሰዎች የከተማ መቀየርን የከተማ እድገትን የምትቃወሙ ሰዎች ከካሳንቺስ እንኳን አይታችሁ ብትማሩ ይሻላል የሚል መልእክት እንደማማሟቂያ ለማስተላለፍ ነው። እንግዲህ ከሰሞኑ የነበረው አበይት ጉዳይ አንደኛው ምንድነው በዚህ በፋኖ በሚባል አሸባሪ ቡድን ጋር ተያይዞ የተለያዩ መረጃዎች እየወጡ ነው። ያው ፋኖ እርስ በርሱ ከመከላከያ ጋር ካለው ውጊያ ባለፈ መከላከያ ጋር ለመዋጋት የሚያስችልም አቅም ያለው አይመስልም አሁን ባለበት ሁኔታና ግን እርስ በርሳቸው እያደረጉ ባሉበት ውጊያ ያው ብዙዎች ህይወታቸውን እያጡ እንደሆነ ይታወቃል። ፋኖ ወደ መጥፊያ ወደ ታሪክ ሆኖ ነበር ወደሚባልበት ምዕራፍ እየሄደ እንደሆነ እያየን የነበረበት ሳምንት ነው ያለፈውና እነ ዘመነ ካሴም የተስፋ መቁረጥ መግለጫ ያወጡበትን ከዚህ በፊት ባለፈው በሰራሁት ቪዲዮ ላይ ምናልባት ተመልክታችሁት ይሆናል። ከዛ ጋር ተያይዞ ግን የመንግስት የጸጥታ አካላት ወይም መከላከያ ሰራዊት እንዲሁም አየር ኃይል በድሮን ፋኖ ላይ በወሰደው እርምጃ ንጹሃን ዜጎች ተጎዱ የሚል ዜና ቢቢሲም ሰርቶ ነበረ። በተለያዩ ሚዲያዎችም ሲራገብ እያየን ነበረ። ሲጀመር ድሮን ከዚህ በፊትም ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ድሮን የጦር መሳሪያ አንድ ሰው አለኝ ባለው ጠላት አለኝ ያለ አካል ባለው መሳሪያ ነው ጠላቱን የሚያጠቃው። ስለዚህ ፋኖ እዋጋለሁ፣ እታገላለሁ፣ ይሄን መንግስት አሸንፋለሁ ብሎ እስከገባ ድረስ ለምን በድሮን ተመታ፣ ድሮን ለምን ይተኮሳል ምናምን የሚባል አንጃ ግራንጃ ምናልባት ዝም ብሎ ንትርክ የሚወዱ ሰዎች የሚያነሱት ነገር ካልሆነ በስተቀር መንግስት ባለው አቅም ሁሉ አሸባሪ ነው፣ አጥፊ ነው፣ በጥባጭ ነው ያለውን ታጣቂ ኃይል የማጥፋት የመደምሰስ እርምጃ የመውሰድ መብት አለው። እያደረገም ያለው እሱን ነው። ስለዚህ ድሮን ለምን ይተኮሳል የሚል ጥያቄ የምታነሱ ሰዎች ለምንድን ነው ጫካ ገብታችሁ የማትችሉትን ነገር የምትገጥሙት ብላችሁ ጠይቋቸው። እዛ ጫካ ያሉትን ሰዎች 2 ዓመት ሙሉ ካሉበት ሳይንቀሳቀሱ የአካባቢውን ሰው እየዘረፉ እያሸበሩ ንብረት እያወደሙ መምህራን እየገደሉ ትምህርት ቤት እየዘጉ ያሉ ሰዎችን ጠይቋቸው። የማትችሉት አካል ጋር ነው የገጠማችሁት። ስለዚህ አሁን እንኳን ነቃ ብላችሁ በቃ አቅማችን አልፈቀደም ከዚህ በላይ ማለት ብትጀምሩ ጥሩ ነው ብላችሁ ብትጠይቋቸው ጥሩ ነው። ግን
መንግስት ለምንድን ነው ያለውን ኃይል የሚጠቀመው የሚለው ጥያቄ የትም አያስኬድም። ምክንያቱም መንግስትን አፍርሼ 4 ኪሎ እገባለሁ የአባቶቼን ርስት መልሳለሁ ብሎ ጫካ የገባ ኃይል ሀገርን በህዝብ ተመርጦ እየመራ ያለ መንግስት ሀገር ላይ እስካለ ድረስ ያንን ኃይል ለማጥፋት የሚችለውን ነገር ሁሉ እንደሚጠቀም ይታወቃል። እና ምናልባት ሰባራ ክላሽ ይዘው ገብተው መንግስትን በሰባራ ክላሽ ይገጥመናል ብለው አስበው ከነበረ ያ ስህተት ነው። መንግስት ባለው ኃይል ሁሉ ይጠቀማል። ግን ይሄንን የድሮን ጥቃት ብዙ ጊዜ ይነሳል። ከዚህም በፊት ንጹሃን ተገደሉ በድሮን ምናምን ይባላል። በየትኛውም አካባቢ መከላከያ ሰራዊት የሚሆን የትኛውም የጸጥታ ኃይል በሚወስደው እርምጃ አንድም ንጹሃን መጎዳት የለበትም። ይሄ ሁላችንም የምንተማመንበት እኔም በግል የማምንበት ጉዳይ ነው። ግን ንጹሃን እንዳይጎዱ ኃላፊነት ያለበት ተዋጊዎቹ ኃይሎች ናቸው። አንደኛ መንግስት የንጹሃንን ደህንነት የመጠበቅ ግዴታ እንዳለበት ሁሉ እታገላለሁ ብሎ መንግስትን እገዳደራለሁ ብሎ ጫካ የገባውም ኃይል ከንጹሃን መካከል ሆኖ ተደብቆ የሆነ የገበሬ ጓዳ ውስጥ ተቀምጦ ገበሬው በሰላም ኑሮውን እንዳይኖር የገበሬውን ቤት ምሽግ አድርጎ ቤተክርስቲያንና የእምነት ተቋማትን ምሽግ አድርጎ የሚኖር ሽፍታ ቡድን እስካለ ድረስ ንጹሃን የመጎዳት ፕሮባቢሊቲያቸው ትንሽ ከፍ ያለ ሊሆን ይችላል። ይሄንን ታጣቂ ኃይል የምትደግፉ ሰዎች ለምንድን ነው ከንጹሃን መካከል ሆናችሁ የምትተኩሱት ብላችሁ ለምን አትጠይቁም? መንግስት ለምን ድሮን ተኩሶ ንጹሃን ይገላል እንደምትሉት ንጹሃን መካከል ሆነው ወደ መንግስት የሚተኩሰውስ? ወታደሩ እኮ ኢትዮጵያዊ ወታደር ነው። ኢትዮጵያዊ ከየትኛውም አካባቢ ሂዶ ሀገርን ከጥፋት ከውድመት ለመታደግ ህይወቱን እየሰዋ ያለ ወታደር ነው ያለው። ከህዝብ መሃል ከንጹሃን መካከል ተደብቆ ህዝብን ምሽግ አድርጎ እየተኮሰ ያለ ኃይል እስካለ ድረስ ያንን ለማጥቃት መንግስት የሚችለውን ነገር ሁሉ መጠቀም አለበት። ይህ አሁንም ያለኝ አቋም ነው። ግን እነሱን ለማጥፋት ተብሎ በሚወሰድ እርምጃ ከንጹሃን መካከል ከህዝቡ መሃል እስካልወጡ እስካልተነጠሉ ድረስ ነገም ከነገወዲያም እንደዚህ አይነት አላስፈላጊ የሆነ ጥፋት ሊፈጸም ይችላል እና እነዚህን ሰዎች ገንዘብ እያዋጣችሁ ብር እየላካችሁ በሻዕቢያም ይሁን በሶማሊያ በግብጽም በኩል መሳሪያ እንዲያገኙ የምታደርጉ ሰዎች ገንዘብ እያዋጣችሁ የነሱን ኪስ የምታደልቡ ሰዎች ቢያንስ ወደ ጫካ ግቡና ታገሉ፣ ከህዝቡ መሃል ውጡ ብላችሁ እንታገልለታለን የሚሉትን ህዝብ ቢያንስ ለጥቃት ተጋላጭ እንዳይሆን ቢያደርጉ መልካም ነው። አሁን ከሰሞኑ ተደረገ የተባለው የድሮን ጥቃት አንድ ሚዲያ ላይ በጣም አስገራሚ የሆነ መረጃ ስላየው ነው። ሚዲያው ከዚህም በፊት በኢትዮጵያዊነቱ ላይ ጥያቄ አለኝ እኔ ሰውየው ማለት ነው። ይሄንን ዘገባ የሚዘግበው ሰውዬ በወያኔ ዘመንም የወያኔ ቃል አቀባይ ሆኖ ብዙ ነገሮችን ሲሰራ የነበረ ሰው ነው። መረጃዎቹን ልንገራችሁና ሚዲያው ማለት እንደሆነ ሳልነግራችሁም ልታውቁት ትችላላችሁ። ግን በጣም የተጣረሰና እርስ በርሱ የሚጋጭ እንትን ነው ያወጣው። አንደኛ የድሮን ጥቃቱ የተፈጸመው የትምህርት ቤት አጥር ያጥሩ በነበሩ ሰዎች መሃል ላይ ነው ይላል እና ከመቶ በላይ የሚሆኑ ሰዎች ናቸው የትምህርት ቤቱን አጥር ሲያጥሩ የነበረው። እነዛ ሰዎች ሙሉ ለሙሉ ጥቃት ተፈጽሞባቸው የተረፈም ሰው የለም ይላል። ሲጀመር የትምህርት ቤት አጥር አሁን አንድ ወረዳ ላይ የሆነ ገጠር ቀበሌ ውስጥ ያለች ትንሽ ትምህርት ቤት ኤሌመንታሪ ትምህርት ቤት አጥር ለማጠር 100 ሰው እና ከዛ በላይ ከ120 ሰው በላይ ነው ተጎዳ የሚለው። ከ120 ሰው በላይ ምን አይነት አጥር ነው የሚያጥረው? በግንብ ነበር የሚያጥሩት? በብሎኬት ነበር? ምንድነው ሲያደርግ የነበረው? ያ ሁሉ 100 ሰው ከ100 ሰው በላይ አንድ ገጠር ቀበሌ ላይ ያለች የትምህርት ቤት አጥር ለማጠር? ይሄ አንዱ የምናነሳው ጥያቄ ነው። ከዛ ሲቀጥል ከነበሩት 120 እና ከዛ በላይ ከሚሆኑ ሰዎች መካከል የትምህርት ቤቷን አጥር ያጥሩ ከነበሩ ሰዎች መሃል የድሮን ጥቃቱ ከተፈጸመ በኋላ የተረፈ አንድም ሰው የለም ይልና በአካባቢው ከወደቁት መካከል የሚጮህና የሚንከባለል ሰው ነበር ይላል። ሁሉም ክሰል ሆነዋል፣ የተረፈ ሰው የለም ካለ በኋላ የሚጮህና የሚንከባለል ሰው ነበር ይላል። ይህንንም ነገሩኝ የሚለው የአካባቢው እማኞች ናቸው። ቢቢሲም እንደዘገበው የአካባቢው ነዋሪዎች ነገሩኝ ብሎ የሚዘግበው። ከዛ ሲወርድ ምን ይላል? ይቺ ማን ነው የምትባለው ጎጃም ውስጥ የምትገኝ አንድ እናርጅናው ጋር የምትባል መንደር ነች። ያቺ መንደር ከ2015 ጀምሮ በፋኖ ታጣቂዎች እጅ ነበረች ይላል። በፋኖ ታጣቂዎች እጅ ከነበረ ፋኖ መምህራንንና ተማሪዎችን ከትምህርት ቤት እየከለከለ እያገደ እንደውም አልፎ መምህራንን እያሰረ እያሰቃየ እየገደለ ያለ ቡድን
እንዴት ሆኖ ነው የትምህርት ቤት አጥር እንዲታጠር የአካባቢው ማህበረሰብ ያውን ከመቶ በላይ ህዝብ ወጥቶ የትምህርት ቤት አጥር ሲያጥር እንዴት ነው ዝም ሊል የቻለው? ታዲያ ለምን ሌላ ቦታ ተማሪዎችን ትምህርት ቤት እንዳይሄዱ ይከለክላል? ለምን መምህራንን ይገላል? አሁን ባለፈው የሰራሁት ቪዲዮ ላይ ራሴ አሁን በቅርብ ባለፈው ሳምንት የተፈጸመ ድርጊት ወደ ባህር ዳር ዩኒቨርሲቲ ጎንደር ዩኒቨርሲቲ ለስብሰባ ጠርቷቸው የሄዱ የነበሩ መምህራንን ከመንገድ ላይ አግቶ አንበርክኮ በዱላ እየመጡ ሲያሰቃዩቸው ነበር። እንኳን አይደለም አንድ የፈረሰን የትምህርት ቤት አጥር እንዲታጠር ፈቅዶ ያውም በሱ ቁጥጥር ስር ነበረች የተባለችን እናርጅናው ጋር የምትባለው መንደር ማለት ነው። እንዲህ አይነት የተፋለሰና የተጣረሰ የውሸት ታሪክ ነው እየተወራ ያለው። ሲጀመር ከመቶ በላይ ሰው አንድ የገጠር መንደር ላይ ያለች ትንሽዬ ትምህርት ቤት ለማጠር አጥር አካባቢ ተሰብስቦ የሚገኝበት ምክንያት ምንድነው? የሰብአዊ መብት ኮሚሽን ይሄን ነገር አጣራለሁ ብሏል። እስካሁን ያወጣው መረጃ የለም። ባለኝ መረጃ መሰረት ቀደምም እያየሁ ነበረ። አዲስ ያወጣው መረጃ የለም የሰብአዊ መብት ኮሚሽን። ግን እሱም ያወጣው መረጃ ወደፊት የምንሰማው ሆኖ ቢቢሲም ሆነ ሌሎች ሚዲያዎች፣ የግል ሚዲያዎች፣ ይሄ ዩቲዩብ ላይ የሚተረተሩ የውሸት ሚዲያዎች ከ120 በላይ ሰዎች የትምህርት ቤት አጥር እያጠሩ ነበር ብለው ካወሩ እንዴት ነው የወረዳ ትምህርት ቤት ትንሽዬ ቀበሌ ያለችበት ትምህርት ቤት ከ120 በላይ ሰው በምን ነበር አጥር እያጠረ ያለው ነው? ግንብ እየገነቡ ነበር? በብሎኬት ነበር የሚሰሩት ወይስ በብረትና በግንብ ነበር ሲሰሩ የነበረው ትምህርት ቤቱ? ሲቀጥል በፋኖ ቁጥጥር ስር የነበረች ከተማ ከሆነች ፋኖ እንዴት ነው ትምህርት ቤት እንዲሰራ የሚፈቅደው? ይሄ አሁን ምንም ማጣራት ሳያስፈልግ የውሸት ፕሮፓጋንዳ እንደሆነ የሚያሳይ የተረፈ ሰው የለም ካለ በኋላ አንድ ቀኝ እጃቸውን ተጎድተው የነበሩ ሰው ነገሩኝ ብሎ ደግሞ ሁሉም የተጎዱ ሰዎች በሙሉ ንጹሃን ዜጎች ናቸው እንጂ የፋኖ ታጣቂ አልነበረም ይላል። እና በፋኖ ቁጥጥር ስር የነበረችውን ይቺ ናት የሚላትን እናርጅናው ጋር የምትባለው መንደር ፋኖ ይቆጣጠራት ነበር ከ2015 ካለ በኋላ ደግሞ ምን ያወራል? የፋኖ ታጣቂዎች ቢቆጣጠሯትም ግን ታጣቂዎቹ ከተማ ውስጥ ታይቶ አያውቁም ወይም የሉም ይላል። እንዴት ነው የሚቆጣጠሩት ታዲያ? ተቆጣጠሩ የተባለው ለምንድን ነው? ከተማ ውስጥ ያለው ሰው በሙሉ ፋኖ ነው? የእናርጅናው ጋር ነዋሪ በሙሉ የፋኖ ደጋፊና ታጣቂ ነው እዛ ውስጥ ያለው ወይስ ምንድነው? በዚህ በኩል በፋኖ ቁጥጥር ስር ነበረች፣ በዚህ በኩል ፋኖ ከተማ ውስጥ አይታይም ወይም ታጣቂዎቹ ከተማ ውስጥ የሉም። ምን አይነት ነገር ነው የሚወራው? እርስ በርስ የምትጽፉትን ውሸት እንኳን ፕሮፓጋንዳ እኮ ተጠንቶ ነው የሚሰራው። የምትጽፉትን የምትለጥፉትን ውሸት እንኳን ቢያንስ እንዴት ነው ውሸት የሚዋሸው ብላችሁ እስቲ ድሮ ቃል ሲያቀብሏቸው የነበሩትን ወያኔዎችን ጠይቋቸው። እነሱ የተሻለ ኤክስፒሪየንስ ስላላቸው እና በዚህ አይነት የተፋለሰና የተጣረሰ ወሬ የሚመጣ ለውጥ የለም። አንድም ንጹሃን ቢሆን መጎዳት የለበትም። ይሄንን አምናለሁ። የፋኖ ታጣቂዎችን ቢሆን ለውጥ ለማያመጣ ትግል መስዋዕትነት መሆን የለባቸውም፣ ወደ ሰላም መምጣት አለባቸው ብለን መንግስትም እኛም የሰላም ጥሪ የሚያደርጉ ተቋማት፣ የሃይማኖት ተቋማት በጣም ብዙ የሰላም ጥሪ ተደርጎላቸው ነበር። መንግስቱም እጅን ከዘረጋ ቆይቷል የሰላም ጥሪ ማድረግ ከጀመረ። ግን ያን አንቀበልም ብሎ እዋጋለሁ ዛሬም እየተሸነፈ ወደ ገደል እየወረደ እየሞተ ያለ ቡድን ዛሬም መንግስትን እያሸነፍን ነው፣ የመንግስትን ሰራዊት ወታደሩን እየደመሰስን ነው እያለ የሚያወራ ቡድን ባለበት ድሮን አይደለም ሌላም ነገር ተጠቅሞ ማጥፋት አለበት ይሄ መንግስት እንጂ ዝም ሊባል የሚችል ጉዳይ አይደለም። ግን ይሄንን ወሬ የምታራግቡት ሚዲያው፣ ይሄንን የተዛባ ወሬ የሚዘግበው ሰው የመሰረት ሚዲያ ባለቤት ነው። ከወያኔ ዘመን ጀምሮ የውሸት ፕሮፓጋንዳ እያወራ የወያኔ ቃል አቀባይ ሆኖ ብዙ ነገር ሲሰራ የነበረ ሰው እንደሆነ ይታወቃል። ዛሬ ደግሞ እንደዚህ አይነት የውሸት ፕሮፓጋንዳዎችን እየለጠፈ ህዝብን ግራ እያጋባ ያለ ነው። የት ነው ያለው ይሄ ሰው? ሀገር ውስጥ ከሆነ ያለው እንደዚህ አይነት በግልጽ በይፋ ወጥቶ እንደዚህ አይነት የውሸት ፕሮፓጋንዳ እያወራ ያለ ሰው መንግስት እንዴት ነው ዝም ሊለው የቻለው? ከዚህ በላይ ህዝብን ማሸበር የለም። የአካባቢ ነዋሪ ነገረኝ። ምን አይነት የአካባቢ ነዋሪ? የአካባቢ ነዋሪ ፋኖ ነው? የፋኖ ደጋፊ ነው ወይስ የመንግስት ደጋፊ ነው? የመንግስት ደጋፊ ከሆነ ወይም ፋኖን የማይደግፍ ከሆነ ጥቃቱ የተፈጸመው ፋኖ ላይ እንኳን ቢሆን ፋኖ ላይ ነው የተፈጸመው ብሎ ሊናገር አይችልም። ምክንያቱም አካባቢዋ በፋኖ ቁጥጥር ስር ነች ይላል። ባይሆንም እንኳን ማለት ነው። ምክንያቱም
ጥቃቱ የተፈጸመው የፋኖ ታጣቂዎች ላይ ነው ብሎ የሚናገር የአካባቢው ነዋሪ ካለ ነገ እንደገና እነዚህ ታጣቂ ነን የሚሉ ሰዎች መጥተው እርምጃ እንደሚወስዱበት ይታወቃል። ምክንያቱም የውሸት ፕሮፓጋንዳ ንጹሃን ተገደሉ የሚለውን እንዲነገር ስለሚፈልጉ እንደዚህ አይነት ሪስክ ወስዶ እውነታውን ሊናገር የሚችል የአካባቢው ነዋሪ የለም። ስለዚህ እንዲህ አይነት የውሸት ፕሮፓጋንዳ እያወራ ህዝብን ግራ እያጋባ የሚኖረው ሰው ሀገር ውስጥ ከሆነ ያለው መንግስት በህግ ሊጠይቀው ይገባል። ይሄ ብቻ አይደለም፣ በጣም ብዙ የተጣረሱ መረጃዎችን ነው የሚለጥፈው ሰውየው። መሰረት ሚዲያ የሚለውን የፌስቡክ ፔጅ ወይም ዩቲዩብን ማየት ትችላላችሁ። የሚያወራቸው በሙሉ በጣም በተቃርኖና በውሸት የተሞሉ ተጨባጭ የሆነ መረጃ የሌላቸው ግን ህዝብን ለማደናገር የሚሰሩ መረጃዎችን የሚለቀው ሰውየው እና ትላንትና ማታ አዳማ ላይ የመከላከያ ሰራዊት አባል እንዲሆኑ ወጣቶች በግድ እየታፈሱ ነው የሚል መረጃ ለጥፏል። እኔ አዳማ ደውዬ ጠይቄ ነበር። ጓደኞች ያሉ ብዙ መረጃ የሚያቀብሉን ሰዎች አሉ። እዛ ጠይቀን ነበር። እንደዚህ አይነት ነገር የለም። እንዲህ አይነት ሁኔታ በሌለበት እንዳውም አልፎ ምን ይላል 70 ሺህ ብርና ከዛ በላይ ጉቦ የሰጠ ሰው ከመታፈስ ይድናል ይላል። አሁን ከዚህ በላይ የውሸት ፕሮፓጋንዳ አለ? ከዚህ በላይ ህዝብን የሚያደናግር ወሬ አለ? እንደዚህ አይነት ወሬ እያወሩ ያሉ ሰዎች እስከ መቼ ነው ዝም የሚባሉት? ህዝቡ እኮ ግራ ቢገባው ቢደናገር አይገርምም። እንደዚህ አይነት ውሸት እያወሩ ያሉ ሰዎችን መንግስት አገር ውስጥ ከሆኑ ነው እያወራ ያሉት። አገር ውስጥ ሆነው ከሆነ እያወራ ያለው ይሄ ሰውዬ እንዴት ነው የመንግስት የጸጥታ ኃይሎች ይሄን ሰውዬ ዝም ብለው እንዲያወራ የፈቀዱለት? በቀደም ከዚህ ከአዳማው የመከላከያ ውሸት ደግሞ ባለፈ ማለት መከላከያ እንደዚህ ያደረገ ብሎ ከሚዋሸው የአዳማ ወጣቶች እየታፈሱ ነው ብሎ ከሚዋሸው ውሸት በተጨማሪ ደግሞ ምን ይላል? በመተከል ዞን ድባጤ ወረዳ ላይ ትላንትና ሰርግ ላይ የነበሩ ሰዎች በሰርግ ላይ በነበሩ ሰዎች ላይ የመንግስት ታጣቂዎች ተኩስ ከፍተው ከ11 ሰዎች በላይ ገደሉ ይላል። ምንድነው ማስረጃው? በምን እውነት በምን መረጃና ማስረጃ ላይ ተመርኩዞ ነው ይሄን ወሬ የሚያወራው ሰውየው? የመንግስት ታጣቂዎች ምን ፈልገው ሰርገኞች ላይ ተኩስ ከፍተው ከ11 ሰው በላይ ሊገደል ይችላል? እንዲህ የሚያደርግ የመንግስት ታጣቂ ካለ ራሱ አሸባሪ ነው፣ ምንም ጥያቄ የለውም። ግን እንደዚህ የሚያደርግ የመንግስት ታጣቂ መከላከያ ሰራዊት አይደለም ሚሊሻ ራሱ አለ ብዬ አላስብም። ሰርገኛ ላይ ተኩስ ከፍቶ በጥይት ከ11 ሰው በላይ የሚገድል ታጣቂ አለ ብዬ አላምንም። መረጃውም ያንን አያሳይም። ማንም ሰው ደውሎ መጠየቅ ይችላል አካባቢው ላይ እና ይሄንን ውሸት አዳማ ላይ መከላከያ ሰራዊት አባል እንዲሆኑ በግድ ወጣቶችን እያፈሰ እየወሰደ ነው። ወጣቶቹ ከ70 ሺህ ብርና ከዛ በላይ ከከፈሉ የሚድኑበት እድል አለ። የመከላከያ ሰራዊት አባላትም ወይም መንግስት 70 ሺህ ብርና ከዛ በላይ ጉቦ እየተቀበለ ለሚከፍሉት ወጣቶች ወደ መከላከያ እንዳይገቡ ይፈቅዳል ማለት ነው። ሌሎቹ እንግዲህ እያፈሰ እየወሰደ ነው የሚል መረጃ ነው እየወጣ ያለው። ከዚህ በላይ በተለይ በመከላከያ ሰራዊት ላይ የሚወራ ውሸትና ውዥንብር ህዝብን የሚያደናግር መረጃ እየተነገረ የመንግስት የጸጥታ አካላት ዝም የሚሉበት ምክንያት አይገባኝም። ይሄ ሰውዬ በጣም ብዙ ጊዜ ዝም ተብሏል። ከወያኔ ዘመን ጀምሮ ህዝብን ሲያደናግር የኖረ ነው። በመንግስት የጸጥታ ኃይሎች ተኩስ ተከፍቶ ሰርግ ላይ የነበሩ ሰዎች ከ11 ሰዎች በላይ ተገደሉ የሚል መረጃ የሚናገር ሰው ሀገር ውስጥ ተቀምጦ ከሆነ ህዝቡ እንዲደናገርና እንዲሸበር እየፈቀደ ያለው መንግስት ነው ማለት። ስለዚህ የመንግስት የጸጥታ ኃይል የሚባለው የአዲስ አበባ ፌዴራል ፖሊስ እንዲሁም የተለያዩ የጸጥታ አካላት መከላከያን ጨምሮ እንደዚህ አይነት በስማቸው ውሸት የሚያወሩ ሰዎችን በመንግስት የጸጥታ ኃይሎች ስም የመከላከያን ስም የሚያጎድፉ የፖሊስን ስም የሚያጎድፉ ሰዎች ቁጭ ብለው ውሸት እያወሩ እንዲኖሩ የሚፈቀድበት ምክንያት የለም። ወይ ለዚህ መረጃ ማስተባበያ መስጠት አለበት ሰውየው፣ ካልሆነ እውነት ነው ካለ ደግሞ እውነተኛ ማስረጃ አቅርቦ ማሳየት መቻል አለበት። ይህ ካልሆነ እንዴት ነው ልንኗኗር የምንችለው? መንግስትስ እንደዚህ አይነት የውሸት ወሬ እየሰማ ጸጥ እያለ የሚኖርበት ዝም በቸልታ የሚያልፍበት ምክንያት ምንድነው? ውጭ ሀገር ያሉት ሰዎች ውጭ ሀገር ሆነው አሁን እንደዚህ አይነት እንደ መሰረት ሚዲያ አይነት በጣም የውሸት ፕሮፓጋንዳ የሚያወሩ ሰዎች እነ መሳይ መኮንንን ጨምሮ መሳይ መኮንን የሚባለው ባንዳ ከዚህ በፊት ወያኔ አሁን የሰሜኑን ጦርነት ልክ ሲጀምር ጠቅላይ ሚኒስትር አብይ ወደ ግንባር ሲዘምት በአጋጣሚ ሀገር ውስጥ ነበር እሱ መሳይ መኮንን ማለት ነው።
ወያኔ እስከ ደብረ ሲና ድረስ በመጣበት ጊዜ ጠቅላይ ሚኒስትሩ ወደ ግንባር ለመዝመት ዝግጅት ሲያደርግ ወያኔ ደብረ ሲና ደረሰ ብሎ መሳይ መኮንን የዛኑ ቀን ማታ ትኬት ቆርጦ ወደ አሜሪካን ሄደው የሚመጣውን ሀገር ይሁኛ ያለው ወያኔን እጋፈጣለሁ የመጣውን ሞትም ይሁን ምንም ይሁን አገሬ ውስጥ ሁኛ ያለው ብሎ እንኳን ያንን መስዋዕትነት ለመክፈል ዝግጁ የነበረ ሰው አይደለም። ፍርሃት የሚያንቀጠቅጠው በውሸትና በውዥንብር ኢትዮጵያዊነቱን ዝም ብሎ ኢትዮጵያዊ ነኝ የሚል የውሸት ካባ ለብሶ ይኖር የነበረ ሰው። ያኔ በጭንቅ ዘመን ወያኔ እስከ ደብረ ሲና መጥቶ ሀገር ሊፈርስ ቋፍ ላይ በነበረበት ሰዓት ጠቅላይ ሚኒስትሩና ኢትዮጵያን የሚወዱ ሁሉ ወደ ግንባር እየዘመቱ በነበረበት ጊዜ መሳይ መኮንን ግን ያለ ወቅቱ ትኬቱን ቀይሮ ወደ አሜሪካ ነው ተመልሶ ሄደው። ከዛ በኋላ ጠቅላይ ሚኒስትር አብይ ግንባር ዘምቶ ኢትዮጵያን በሙሉ መከላከያ ሰራዊት ያንን እስከ ደብረ ሲና የመጣውን የወያኔን ጦር መልሶ መቀሌ ካስገባው በኋላ እንደገና ከአሜሪካ ተመልሶ በአንድ ሳምንት ተመልሶ አዲስ አበባ መጣ። እንዲህ አይነት የፍርሃት ቆፈን የሚያሰቃየው ሰው ነው አሁን እንደ ጀግና የሚያወራው። እነዚህ ሰዎች ውጭ ሀገር ተቀምጠው ሀገር እያፈረሱ እየበጠበጡ እንዲህ የሚኖሩት እስከመቼ ነው? ህግ የለም ወይ? አሜሪካና አውሮፓስ ቢሆን መንግስት ምንድነው ሊያደርግ የሚችለው ነገር? እኔ የሆነ መንገድ መኖር አለበት ብዬ አስባለሁ። የሆነ መንገድ በቃ እነዚህ ሰዎች ባሉበትም ቦታ ቢሆን ቢያንስ እንደው ተይዘው እጃቸው ተይዞ እንኳን ማምጣት ባይቻል ሀገርን ለማፍረስ እየሰሩ ያሉ ሰዎች ስለሆኑ ይህን ፕሮፓጋንዳቸውን እንዲያቆሙ በአሜሪካ መንግስትም በኩል ቢሆን እንቅስቃሴ መደረግ አለበት። ካልሆነ እዛ ተቀምጠው የውሸት ከጠላት ከግብጽና ከተለያየ ቦታ ፈንድ እየተቀበሉ ሀገርን ለማፍረስ የሚሰሩ ሰዎች እኛ መንግስትን ደግፈን የምንሰራ የሚመስላቸው ሰዎች አሉ። እኔ ኢትዮጵያና ኢትዮጵያዊነትን ይዤ የምኖር ሰው ነኝ። ለኢትዮጵያ የሚጠቅም መሪ ነው ብዬ እስካሰብኩ ድረስ ዶክተር አብይን ከመጀመሪያ ጀምሮ ደግፈዋለሁ። አዎ የለውጡ መንግስት ደጋፊ ነኝ። ግን እየተከፈለን የምንሰራ ይመስላችኋል? እየተከፈላቸው የሚሰሩ ባንዳዎች ስለሆኑ እነሱ ማለት ነው። ግን አንተ እየተከፈለ ሀገርን ለማፍረስ የውሸት ፕሮፓጋንዳ የምታወራ ከሆነ እኔ እየተከፈለኝ ሀገርን ለመስራት ብሰራስ? ሀገሬን ለማዳን ከጥፋት ለማዳን እየተከፈለኝ ብሰራስ? አንተ እየተከፈለህ አይደለም ወይ? እነ መሳይ መኮንን ከዩኤስኤድ የሚከፈላቸውን ፈንድ እነ ኤምኤስ ሚዲያ እነ መሳይ እነ ማን ነው እነ ፋሲሌን ያለም የሚከፈላቸውን ፈንድ አላየነውም ወይ? ዩኤስኤድ ይፋ ወጣው እኮ። እነሱ እየተከፈላቸው ሀገርን ለማፍረስ የሚሰሩ ከሆነ እየተከፈለው ሀገሩን ለማዳን የሚሰራ ሰው ቢኖር ለምን እንደሚገርማችሁ? አሁን ማንም ቢሆን እንደኔ አይነት ወጣት መንግስትን የለውጡን መንግስት ደግፎ ወይም ደግሞ እነዚህን ተቃዋሚዎች ነቅፎ የሚናገር ከሆነ የመንግስት ተከፋይ ነው የሚሉት። ቢሆንስ ነው ጥያቄ። አንተ እየተከፈለ ሀገር ለማፍረስ እየሰራ ነው አይደል? እኔ ሀገር ለማዳን ቢከፈለኝ ለምን እንደሚገርምህ? ይከፈለኛል አይከፈለኝም እሱን ማቆኔ ነኝ። ግን አንተ ለማፍረስ ገንዘብ ተቀብለህ ጉቦ ተቀብለህ ከግብጽ ከአሜሪካ ከሶማሊያ ከተለያየ ቦታ ሀገርን ለማተራመስ ስትሰራ ሀገርን ለማዳን የሚሰራ ሰው የፈለገውን ያህል ቢከፈለው የሚገርም ነገር የለም። እናንተ አላፈራችሁም? ሀገር ለማፍረስ እየተከፈላችሁ ስትሰሩ ያደጋችሁበትን ያስተማራችሁን ህዝብ ለማፍረስ ከባንዳ ከጠላት ገንዘብ ተቀብለህ የውሸት ፕሮፓጋንዳ ስትሰሩ አልገረማችሁም እናንተ? ወይም አላፈራችሁም እናንተ? ግን መንግስት የኢትዮጵያ መንግስት ግን እነዚህ ውጭ ሀገር ሆነው የውሸት ፕሮፓጋንዳ እያወሩ መንግስትን ማነው ህዝብን እያደናገሩ ሰላም እንዳይኖር ሽብር ውዥንብርና ወሬ ተንኮል የሚያወሩ ሰዎች እንዴት ነው አደብ ማስገዛት የሚቻለው የሚለውን የመንግስት የጸጥታ ኃይል የደህንነት ቢሮ እንዲሁም መከላከያ ሰራዊት ከውጭ ከዓለማት መንግስታት ጋር መስራት አለበት ብዬ አስባለሁ። እነዚህ ሰዎች አፋቸውን እየከፈቱ ሀገር እያተራመሱ እንዲኖሩ ሊፈቀድላቸው የሚገባው ጊዜ ማብቃት አለበት። የትም ዓለም ላይ ሆኖ እኔ የቻይና ተቃዋሚ ወይም የሆነ የአሜሪካ ወይም የእንግሊዝ ተቃዋሚ ሌላ ሀገር ተቀምጦ የእንግሊዝ መንግስት ለማፍረስ የሚሰራ ተቃዋሚ ወይም አክቲቪስት እንዳለ አላቅም፣ ይኖራልም ብዬ አላስብም። እነዚህ ግን እርግማን የሆኑ ሰዎች የራሳቸውን ሀገር ለማፍረስ ከጠላት ሀገር ጉቦ ተቀብለው በሁለትና በሶስት ፓስፖርትና ቪዛ እየኖሩ በድህነት ያስተማራቸውን ህዝብ ለመበተን ከመቀነቷ ፈታ ያስተማረቻቸውን እናት ለማስለቀስ ያደጉባትን የተማሩባትን ሀገር ለማፍረስ የሚሰሩ ሰዎች እንዴት ነው አደብ ሊገዙ የሚችሉት የሚለውን መንግስት ማሰብ አለበት።
ይሄንን ማሰብ አለበት። ምንም በቃ ከዚህ በላይ እስከ መቼ ነው ህዝብን እየረበሹና እያተራመሱ የሚኖሩት የሚለው ነገር በጣም በጣም ሊታሰብበት የሚገባ ጉዳይ ነው። ቢቻል በኢንተርፖል ሁሉንም ለቅሞ አምጥቶ ከዛ በኋላ የሚሆኑትን ማየት ነበር። ካልሆነ ባሉበት ሀገር አደብ እንዲገዙ ሀገር እያፈረሱ እያተራመሱ እንደሆነ የዲፕሎማሲ ስራ ተሰርቶ የሚያቆሙበት መንገድ መፈጠር መቻል አለበት። ሌላውም ደግሞ ይሄ ሰብስክራይብ አድርጎ የነሱን ዩቲዩብ ቻናል የሚያዳምጠው ኢትዮጵያዊም ደግሞ ቢያንስ ሰብስክሪፕሽኑን ማንሳት የነሱ ሚዲያ አለማየት እኮ ቢያንስ የውሸት ፕሮፓጋንዳቸው እንዳይስፋፋና ስራቸውን እንዲያቆሙም ያደርጋቸዋል እኮ። ትላንትና የዋሿችሁ ሰዎች ዛሬም እየዋሹ ከሆነ ትላንት እውነት መስሏችሁ ሰብስክራይብ አድርጋችሁ የተከታተላችኋቸው ከነበረ ዛሬ የሚያወሩትን ውሸት ስሙና ትላንትናም ዛሬም እየዋሸኝ አትቀልም ብለህ አጥፋ፣ ብሎክ አድርግ። በቃ ይሄ ነው መሆን ያለበት። ከዛ በተረፈ እነሱ የሚያወሩትን የውሸት ፕሮፓጋንዳ ይዘህ በድሮን እንደዚህ አይነት ሰው አለቀና ማስረጃ አምጣ። ህዝብ መሃል ተደብቆ ህዝብን ጋሻና መከታ መከለያ አድርጎ ህዝብን ንጹሃን እንዲጎዱና እንዲሰቃዩ እያደረገ ያለውን ባንዳና ሽፍታ ቡድን ሂድና አደብ ግዛ፣ ከተዋጋ ጫካ ግባና ተዋጋ ብለህ ንገር። በቃ ይሄ ነው ሊሆን የሚችለው ነገር። ከዛ ባለፈ ግን መከላከያ ሰራዊት በኃላፊነት እርምጃዎችን እንደሚወስድ አምናለሁ። አሁንም በኃላፊነት እርምጃ መውሰዱንና ይህንን አሸባሪ ቡድን ከምድረ ገጽ የማጥፋት እርምጃውን ግን አፋጥኖ መቀጠል አለበት የሚል እምነት አለ። ይህን ነው ስለነሱ ጉዳይ ማለት የምፈልገው። ሌላኛው ሁለተኛው ዋናው ጉዳይ ከሰሞኑ በዚህ ሳምንት ከትላንት ወዲያ የተፈጸመ አንድ መረጃ ጅቡቲና ግብጽ የወዳጅነት እና የትብብር ፊርማ ተፈራርመዋል የሚል መረጃ እየሰማን ነበር። የቀይ ባህርን ደህንነት ማስከበር አለብን ይላሉ እና የቀይ ባህርን ደህንነት ለማስከበር የጋራ የሚሊተሪና የኢኮኖሚ የምናምን በጋራ ለመስራት የሚያስችል ፊርማ ነው ተፈራረሙ የተባለው። ሲጀመር ጅቡቲ ሀገር ናት ወይ ነው ጥያቄ። የአይሲስ የማነው አልሲሲ የሚባለው ያ የግብፁ ፕሬዝዳንት እብደቱን እሱ እንዳለ ሆኖ ጅቡቲ ሀገር ናት ወይ? ጅቡቲ እኮ የሆነ ሀገር ብሎ ለመጥራት የምታስቸግር የሆነች መንደር ነች። የሆነች የኢትዮጵያ አንድ ክፍለ ሀገር ነበረች በፊትም በታሪክ አጋጣሚ በኮሎናይዜሽን እና በሆነ በዛን ዘመን እንድናጣው የተደረገ አንድ የኢትዮጵያ ወደብ ነበር፣ የጅቡቲ ወደብ። ጅቡቲም አንዷ የኢትዮጵያ አካል ነበረች እና አሁን አገር ሁና ኢትዮጵያን ይጎዳል ወይም ኢትዮጵያን ያሳጣል ብላ ያሰበችውን ነገር ለማድረግ ከግብጽ ጋር ፊርማ ስትፈራ አገር ናት የመጀመሪያ። እነሱ የተፈራረሙት ፊርማ ምንም ሊያመጣ አይደለም። ሲጀመር ጅቡቲ እኔ ስንት ሄክታር መሬት እንደቀራትም አሁን በጅቡቲ መንግስት የሚተዳደር አላውቅም። ስንት ሄክታር መሬት እንዳላት ይሄን አክል አለኝ የምትለው ምን ያክል መሬት እንደሆነ ራሱ አላውቅም። ከተለያየ ዓለም የመጡ ሀያላን በሙሉ ጅቡቲ ላይ ሰፍረዋል። እና አሜሪካ፣ ቻይና፣ እንግሊዝ፣ ፈረንሳይ ሲጀመር ራሷ አንድ አካል ናት ማለት ይቻላል። የፈረንሳይ ቅኝ ግዛት ነበረች ጅቡቲ። እስካሁንም በፈረንሳይ መዘውር ነው የምትዞረው። እና ጅቡቲ ላይ መጥቶ ቤዝ ያላቋቋመ የጦር ቤዝ የሌለው የባህር በር ገዝቶ ወይም በተለያየ ጥቅም ወደብ ያልያዘ ሰው የለም። እዛ ሀያላኑ በሙሉ እዛ ተሰብስበው አፍንጫችን ላይ ተቀምጠው ነው ያሉት። አሜሪካ መጥታ የጦር ቤዝ ስታቋቁም የቀይ ባህር ደህንነት ያሳስበናል ያላለች ወይም ያላለ ሰው፣ ቻይና መጥታ የጦር ቤዝ ስታቋቁም፣ ቱርክ ስትመጣ፣ ሌሎቹ ሀያላን መጥተው እዛ የጅቡቲ ወደብ ላይ የጦር ቤዝ ሲያቋቁሙ ምንም ያልተናገረ መሪ አሁን ኢትዮጵያ የባህር በር ያስፈልገኛል ስትል የቀይ ባህር ደህንነት ያሳስበኛል። የቀይ ባህር ደህንነት ካሳሰበ ሂድ ሀውቲዎችን ተዋጋ። የሀውቲን አማጽያን እስኪ አንድ ሚሳኤል ተኩስና መታ እስቲ። የግብፁ አልሲሲ የሚባለው ይሄ ምን እያደረገ እንደሆነ ራሱ የማይገባው ምንድነው የሚባለው ይሄ በድንቁርና የተሞላ ሊያሸንፈው የማይችለው ኃይል ጋር እየታገለ ያለ ሰው በህዳሴ ግድብ ሞከረ፣ ታገለ፣ አልቻለም፣ ተሸነፈ። የህዳሴን ግድብ ለማስቆም ከ12 ከ13 ጊዜ በላይ የጸጥታው ምክር ቤት የሴኩሪቲ ካውንስል የሚባለውን እንዲሰበሰብ አድርጎ በኢትዮጵያ ላይ ስብሰባ ሲጠራ የነበረ ሰውዬ ያን ሁሉ ነገር አድርጎ የህዳሴ ግድብ ዛሬ ለፍጻሜ ደረሰ። ማስቆም የማይችልበት ደረጃ ላይ ደረሰ። ስለዚህ ሌላ ተስፋው ምንድን ነበረ?
የታጣቂ ነኝ ብሎ በየቦታው የሚተኩሰውን ሸኔንም ፋኖንም ሁሉንም ደግፎ የኢትዮጵያ መንግስት ማዳከም ነበር ዓላማው። አሁን ፋኖም እርስ በርሱ እየተዋጋ እየተበላላ እርስ በርሱ ተናክሶ ሊያልቅ የደረሰ ቡድን መሆኑን ሲያረጋግጥ፣ ሸኔም ደግሞ በዛ በኩል በኬንያም በኢትዮጵያም በኩል እየተመታ መጨረሻው ወደ መቃብር እየወረደ መሆኑን ሲያረጋግጥ ደንግጦ አሁን ኢሳያስ ጋር ይሄዳል፣ ሶማሌ ይሄዳል፣ አሁን ደግሞ ጅቡቲ ሄዶ ይፈራረማል። እንዴ የኢትዮጵያ የወደብ ጥያቄ ሊመለስ የማይችልበት የመጨረሻው ጫፍ ላይ ደርሷል። የትውልድ ጥያቄ ነው። አሁን ይሄ የብልጽግና መንግስት ጥያቄ አይደለም፣ ወይም የዶክተር አብይ ብቻ ጥያቄ አይደለም። ዶክተር አብይ ኢትዮጵያዊ መሪ ስለሆነ የሀገር ብልጽግናና እድገት ስለሆነ ህልሙ ኢትዮጵያ ያጣችውን የባህር በር ለማስመለስ በምንችለው ሁሉ ታግለን የወደብ ባለቤት የባህር በር ባለቤት እንሆናለን ብሎ ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም ከማንም ጋር። ይሄ ጥያቄ የምንሽኮረመምበት የምናፍርበት አይደለም። ሁሉም ዓለም ሊሰማ ይገባል። ኢትዮጵያ የባህር በር ሊኖራት ይገባል። ወያኔ የሚባል ባንዳ ነው የአሰብ ወደብን ያሳጣን። ወያኔ የሚባል ባንዳ ነው ኤርትራን ከኢትዮጵያ እንድትገነጠል ያደረገው። ሌላም የታሪክ የተወሳሰበ ነገር ቢኖረውም የኤርትራ ጉዳይ ደርግ 17 ዓመት ሲዋጋ የኖረው ኤርትራ እንዳትገነጠል ነው። የባህር በራችን መተንፈሻ አፍንጫችን ስለሆነች ወደ ኢትዮጵያ የሚገባው ነገር በሙሉ ይገባ የነበረው ወይም ኢትዮጵያ የምትጠቀምበት የሚያስፈልጋት ወደብ ስለነበር የአሰብ ወደብ። በዛ ምክንያት ነው የአሰብን ወደብ አሳልፎ ለኤርትራ ሰጥቶ ወያኔ ወደብ አልባ ወይም የባህር በር አልባ አድርጎ ተቆልፎብን እንድንኖር የተደረገው። በዓለም ላይ ካሉ ሀገራት መካከል ወደብ የሌላቸው ሀገራት 1/5ኛውን የዓለም ክፍል ይይዛሉ። ከዛ ውስጥ በቆዳ ስፋት በጣም ሰፊ የሆነ የቆዳ ስፋት ኖሯት ወደብ የሌላት ሀገር ካዛኪስታን ብቻ ነች። ወይም በጣም ሰፊ የቆዳ ስፋት ኖሯት የባህር በር የሌላት ሀገር ካዛኪስታን ነች። ወደብ ከሌላቸው ሀገራት መካከል ብዙ የቆዳ ስፋት ያላት ማለት ነው። ከካዛኪስታን ቀጥሎ ከ120 ሚሊዮን በላይ ህዝብ ኑሯት ወይም በጣም ብዙ የህዝብ ቁጥር ኑሯት የባህር በር የሌላት ሀገር የኛይቱ ኢትዮጵያ ነች። ኢትዮጵያ እስከ ዘይላ ድረስ የሚደርስ በጣም ሰፊ የሆነ የባህር በር የነበራት ብዙ አማራጭ የነበራት አሰብን ጨምሮ እነ ዳህላክን ጨምሮ እነ ምጽዋን ጨምሮ ብዙ የባህር በር የነበራት ሀገር ነች። ባንዳ የታሪክ እድል አግኝቶ አጋጣሚ ገጥሞት መሪ ሲሆን የሚጠላትን ሀገር ለመምራት እድል ያገኘ ሰው የሚያደርገውን ነገር አድርጎ ወያኔ የሚባል የባንዳዎች ቁንጮ መጥቶ የሚመራትን ሀገር ወደብ አልባ እንድትሆን ወይም ባህር አልባ እንድትሆን ፈርዶባት ሄደ እንጂ በጣም ብዙ የባህር በር የነበራት ትልቅ ሀገር ነበረች ኢትዮጵያ። እና በጣም ሰፊ የቆዳ ስፋት ኖሯት ወደብ የሌላት ወይም የባህር በር የሌላት ካዛኪስታን ስትሆን ከ120 ሚሊዮን ህዝብ ተቆልፎበት የሚኖርባት የባህር በር የሌላት ሀገር ደግሞ ኢትዮጵያ ነች። ኢትዮጵያ ይሄ ብቻ አይደለም እየደረሰባት ያለው በደል እስከዛሬ ለምንድነው በደህንነት እንድንማቀቅ የተደረገበት ምክንያት? ኢትዮጵያ ሲጀመር የባህር በር አልባ እንድትሆን የተደረገው በስትራቴጂ ነው። ትልቅ ሀገር ነች። በምስራቅ አፍሪካ ወይም በአፍሪካ ውስጥ ትልቅ የህዝብ ቁጥር ያላት ከናይጄሪያ ቀጥሎ ኢትዮጵያ ነች። ከዛ ቀጥሎ ቀይ ባህር ላይ በጣም ስትራቴጂክ የሆነ ቦታ ላይ ያለች የምስራቅ አፍሪካ ይሄ ምንድነው የአፍሪካ ቀንድ የሚባለውን አካባቢ በበላይነት መቆጣጠር የሚችል አቅም ያላት ሀገር መሆኗን ስለሚያውቁ እንድታድግ ስለማይፈለግ የዓለም መንግስታት በሙሉ ተባብረው ነው ኤርትራ እንድትገነጠል፣ ጅቡቲ በቅኝ ግዛት እንድትወሰድ፣ ከዛም በኋላ የባህር በር አልባ እንድንሆን ያ ወያኔ መጥቶ ደግሞ ተደርቦ ከነሱ ጋር ባንዳ የባንዳ ልጅ ስለሆነ የራሱን የባህር በር ሀሳብን አሳልፎ እስከሚሰጥ ድረስ በጣም ብዙ ተንኮል ተደርጎባታል ኢትዮጵያ ላይ።
በዓለም መንግስታት በዓለም ሀያላን ጫና ነው ኢትዮጵያ ወደብ አልባ እንድትሆን ወይም የባህር በር አልባ ሆና ተቆልፎባት እንድትኖር የተፈረደባት። በዚህ ምክንያት አሁን እየተጠቀምን ያለነው የጅቡቲ ወደብ በአመት ለወደቡ ኪራይ የምንከፍለው 1.6 ቢሊዮን ዶላር 1.6 ቢሊዮን ዶላር በአመት ለጅቡቲ እንከፍላለን። እኛ በምንከፍለው 1.6 ቢሊዮን ዶላር ብቻ ጅቡቲ መኖር ትችላለች። ያከራየችውን የወደብ ኪራይ ምናምን ለና አሜሪካ፣ ለቱርክ፣ ለቻይና ምናምን የሰጠችውን ከዛ የምታገኘውን ጥቅም ራሷን እየሸጠች እኮ የምትኖር ሀገር ናት ጅቡቲ። እኔ የሆነ መንደር ከሀገር ጋር እስተካከላለሁ ብሎ አሁን ኢትዮጵያን እገዳደራለሁ ብላ ከግብጽና ከነምናምን ጋር ስትፈራረም ስታይ አገር ትመስላለች። አገር አይደለችም። የሀገርነት ህልውና ራሱ ሊኖራት በጣም አስቸጋሪ ነው። እነ ፈረንሳይ ስለያዟት ምናልባት በዛ እውቅና ሂዳ ነው እንጂ ለዚች ሀገር ያቺን የወደብ ያቺን የባህር በር ለመጠቀም 1.6 ቢሊዮን ዶላር በአመት በወር 133 ሚሊዮን ዶላር ትከፍላለች ኢትዮጵያ ለጅቡቲ የባህር በር ማለት ነው። የጅቡቲን ወደብ ለመጠቀም በቀን 4 ሚሊዮን ዶላር በቀን ለወደብ ኪራይ ይከፈላል። እንደዚህ ቆልፈው ነው ጠቅላላ ኢትዮጵያ አሁን በኢትዮጵያ ብር ስንመታው ስንት ይሆናል? በአመት 1.6 ቢሊዮን ዶላር፣ በወር 133 ሚሊዮን ዶላር፣ በቀን 4 ሚሊዮን ዶላር በኢትዮጵያ ብር ሲመታ 88 ቢሊዮን ብር በአንድ አመት ኢትዮጵያ ለጅቡቲ ወደብ ትከፍላለች። 88 ቢሊዮን ብር። ይሄንን ኢትዮጵያ ወደብ አልባ ከሆነችበት ጊዜ ጀምሮ በየአመቱ ምቱት 88 ቢሊዮን ብር ማለት የአባይ ግድብን ለመገደብ የተጠየቅነው ወይም የሚያስፈልገን 90 ቢሊዮን ብር ነው። በአንድ አመት ለጅቡቲ የምንከፍለው በአንድ አመት ብቻ አባይን የሚያክል ግድብ ይሰራል ማለት ነው። በአንድ አመት የምንከፍለው 88 ቢሊዮን ብር ማለት የኢትዮጵያ ሕዝብ ከመቀነቱ አውጥቶ ካለው ቀንሶ ከልጆቹ ጉርሻ ወይም ከልጆቹ ዳቦ ቀንሶ ቦንድ ገዝቶ የሰራው የአባይ ግድብ 90 ቢሊዮን ብር ነው የተጠየቀው ወይም የፈጀው። ኢትዮጵያ ግን ለወደብ ኪራይ ለጅቡቲ 88 ቢሊዮን ብር በአመት ትከፍላለች። ይሄንን ማመን ይቻላል ወይ? እንዴት ነው እንደዚህ ሆኖ ይኖራል ተብሎ የሚታሰበው? ኢትዮጵያዊ መሪ እስከሚመጣ ድረስ ኢትዮጵያዊ መንግስት ለሀገሩ የሚያስብ መንግስት እስከሚመጣ ድረስ አዎ ተሰቃይተናል፣ ብዙ ተጎርተናል። ከዚህ በኋላ ግን የሀገሬን ህልውና ማስጠበቅ አለብኝ። ወደብ የባህር በር ደግሞ ለኢትዮጵያ የህልውና ጉዳይ ነው፣ ወደ ኋላ የሚመለስ ጥያቄ አይደለም ብሎ ተናገረ እኮ ጠቅላይ ሚኒስትሩ። ምን ይሁን ከዚህ በላይ በምን አይነት ቋንቋ ይነገራችሁ? የትኛውም ዓለም ብትሄድ፣ ሰማይ ብትወጣ፣ መሬት ዝቅ ብትል፣ ኢሳያስ አፈወርቂ ቢፈጠፈጥ፣ አልሲሲና የጅቡቲው መሪ ማን ነው? ይሄ ኦማር ጊሌ ነው ማን ነው? እስማኤል ኦማር ጊሌ የፈለገውን ያክል ቢሻረክ የኢትዮጵያ የባህር በር ባለቤትነት ጥያቄ የማይመለስበት ጥያቄ ላይ ደርሷል። የአሰብን ወደብ ማንም አይጠቀምበትም። የኢሳያስ አፈወርቂ የሻዕቢያ ተንኮል ወይም ኢትዮጵያን ለማቆርቆዝ በድህነት ለማኖር ካለው ፍላጎት የተነሳ ካልሆነ በስተቀር የአሰብ ወደብ ኢትዮጵያ ካልተጠቀመችበት ማንም አይጠቀምበትም። መለስ ዜናዊ ኢትዮጵያ የአሰብን ወደብ ተጠቅማ ከምታገኘው ጥቅም ይልቅ የአሰብን ወደብ ባለመጠቀሟ ኤርትራ የምትጎዳው ስለሚብስ የአሰብን ወደብ አንጠቀም ብሎ ነው የተወው። የግመል መጠጫ ነው ብሎ የተወው ማለት ነው። አንድ ባንዳ የባንዳ ልጅ 1.6 ቢሊዮን ዶላር በአመት እየከፈለ የወደብን ጥቅም ካልተረዳ 88 ቢሊዮን ብር በኢትዮጵያ አቅም በየአመቱ እየከፈለ ወደብ ምንም አያደርግልንም። ወደብ ማለት የአሰብ ወደብ ማለት የባህር ምንድነው የግመል መጠጫ ነው ብሎ ሲያወራ ምን ያክል የነቀዘ ጭንቅላት እንዳለው ነው የሚያስረዳው። ምን ማለት ነው 88 ቢሊዮን ብር እየከፈልክ በአመት ወደብ አያስፈልገኝም ብሎ ማለት? ሀገርን ለመጉዳት ሀገርን በቃ በድህነት እንድትኖር ከጠላት ጋር ተባብረህ የምትወስነው ውሳኔ ካልሆነ በስተቀር ምን ሊሆን ይችላል? እና አሁን ያለንበት እውነታ ዓለም ተረድቶታል። ዓለም ከኢትዮጵያ ጥያቄ ጎን ነው ያለው።
የጊዜ ጉዳይ ነው። ወላ አሰብ ወላ በሶማሌ በኩል ካልሆነ በፈለገው አማራጭ ኢትዮጵያ የባህር በር ባለቤት መሆኗ አይቀር። ጅቡቲ ከግብጽ ጋር አይደለም ከና አሜሪካ ጋር ከፈለገችው አካል ጋር ብትተባበር ኢትዮጵያ የሚገባትን የባህር በር ባለቤት እንዳትሆን ልትከለክል የምትችል ሀገር አይደለች። አቅምን አለማወቅ አንዳንድ ጊዜ ድንቁርና የድንቁርና መጨረሻ ነው እና የሀገርን ህልውና የሚፈታተን ነገር ሲመጣ ብትፈልግም ባትፈልግም ጥያቄው እውነት መሆኑ አይቀርም። ኢትዮጵያ አሁን ኢኮኖሚያው እያደገ ነው። አሁን ባለው ሁኔታ 88 ቢሊዮን ብር ወይም 1.6 ቢሊዮን ዶላር በግፍ ባጣነው በደል ምክንያት እየከፈልን የምንኖርበት ምክንያት የለም። ኢሳያስ አፈወርቂ የአሰብ ወደብን ኢትዮጵያ እንድትጠቀምበት ካልፈቀደ መጥፊያው ነው። ይሄ ሊሰመርበት ይገባል። የአሰብ ወደብ በዛም ሆነ በዚህ ስትፈልግ በዲፕሎማሲ ካልሆነ በኃይል ወደ ኢትዮጵያ የሚመለስበት ጊዜ ቀርቧል። የራሷ ንብረት ነው። ኢሳያስ አፈወርቂ ዘርፎን የወሰደው ከወያኔ ጋር ተመሳጥሮ ነው የወሰደው። የዘረፈውን ንብረት ደግሞ በግድም ይሁን በውድ ይመልሳል። ስለዚህ ኢሳያስና እስማኤል ኦማር ጊሌ ተመሳጠሩ፣ ተስማሙ፣ ተፈራረሙ። ሻዕቢያና ሶማሌ ተፈራረሙ። ሻዕቢያና ግብጽ ተሻረኩ። የኢትዮጵያ የባህር በር ጥያቄ ምንም ቢመጣ የማይመለስበት ጊዜ ላይ ደርሷል። ወቅቱ አይፈቅድም አሁን። ምክንያቱም ወያኔ አይደለም አሁን ስልጣን ላይ ያለው። የኢትዮጵያን እድገትና ብልጽግና ለማፋጠን የሚተጋ ኢትዮጵያዊ መሪ ነው ያለው ስልጣን ላይ። ስለዚህ የባህር በር ጥያቄያችን የማይመለስ ነው፣ የትውልድ ጥያቄ ነው። በማንኛውም አማራጭ ተጠቅመን ቢቻል በዲፕሎማሲ በሰላማዊ መንገድ የአሰብን ወደብ ቆልፈህ ግመል መጠጫ ከምታረገው አንተም ተጠቅመህ ኢትዮጵያ በተጠቀም ምንድነው የምትጎዳው? የባለቤትነት ጥያቄ አላነሳችም ኢትዮጵያ። እናልማውና አብረን እንጠቀም። የራሷን ንብረት በግፍ ያጣችውን የአሰብን ወደብ እናልማና አብረን እንጠቀም ነው ለኢሳያስ አፈወርቂ የቀረበለት ጥያቄ። እሱ ኢትዮጵያ እንዳታለማው ለሳውዲ አረቢያ አሳልፎ ይሰጣል። ለሳውዲ አረቢያ አይደለም ለሰይጣን ብትሰጠው፣ ለፈለከው ሀገር ብትሰጠው ምንም የኢትዮጵያን የባህር በር ባለቤትነት ልታስቆሙ አትችልም። ኢትዮጵያ ቀይ ባህር ላይ መውጣት አለባት። ቀይ ባህር አፍንጫ ላይ ተቀምጣ የባህር በር ተቆልፎባት የምትኖርበት ጊዜ አክትሟል። ስለዚህ የአሰብ ወደብ የኢትዮጵያ እንደሆነ አምነህ ኢትዮጵያ ካልተጠቀመችበት በቃ አልጌ እየዋጠው ግመል እየጠጣው ይኖራል እንጂ ምንም እንደማታተርፍበት አውቀህ ኤርትራም ኢትዮጵያም እንድትጠቀም የሚቻልበትን አማራጭ መጠቀም ይሄ የብስለት አካሄድ ነው። ካልሆነ ግን በጉልበት የአሰብን ወደብ እንወስዳለን። ምንም ጥያቄ የለውም። የሰው ልጅ አንገቱ ላይ ተቀምጠህ ጉሮሮውን አንቀህ ይዘህ የምትበላ የምትጠጣውን አላስገባም አላስወጣም ብለህ የምትዘጋ ከሆነ አንተ እየበላህ ወይም አንተ እየጠጣህ ኢትዮጵያ ተዘግቶባት ጉሮሮዋ ላይ ቆመህ የምትኖርበት ምክንያት የለም። ባይ ኤኒ ሚንስ የአሰብ ወደብ ወደ ኢትዮጵያ ይመለሳል። የጅቡቲ ፊርማ አይደለም፣ የግብጽ እና የሶማሌ እና የኤርትራ መሻረክ አይደለም። በዓለም ላይ አለ የሚባል ሀያላን ሁሉ ተሰብስበው ቢመጣ የኢትዮጵያን የባህር በር ጥያቄ ከማስቆም ከባለቤትነቷ የሚያግዳት ቀይ ባህር ላይ ከመውጣት የሚከለክላት ኃይል የለም። ጊዜው አይፈቅድም እና ነቅታችሁ ከጊዜው ጋር መራመድ ቢቻል ኢሳያስ አፈወርቂም የኤርትራንም የኢትዮጵያንም ሕዝብ የሚጠቅመውን ነገር ቢጠቀም፣ ካልሆነ ግን የአሰብ ወደብ ጉዳይ የኢሳያስ መጥፊያ እንደሚሆን በእርግጠኝነት መናገር እችላለሁ። የዛሬው ፕሮግራሞቼ የዛሬው ሐሳቤ ይሄንን ይመስላል። የዛሬው ፕሮግራሜ ይሄን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁን እንዲሁም ደግሞ ለሌሎች ተደራሽ እንዲሆን ማድረጋችሁን አትዘንጉ ማለት ፈልጋለሁ በአክብሮት። መሆን መልቲሚዲያን በሱፐር ቻት እና በሱፐር ታንክስ መደገፍ ትችላላችሁ። በሌላ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።